አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ እኔ የጥርስ የሰራውን ተጠቅሜ ይኸው ከዛን ወዲህ አሞኝ አያውቅም፣ 7 ወር ሆነኝ። እግዚአብሔር ይባርክ ወንድሜ፣ ረጅም እድሜ ከጤና ጋር ይስጥ ትላለች። ወላሂ ነው የምላችሁ። እኔም ያኔ ከተጠቀምኩት በኋላ ማለት ነው ወረበል ከአባላቸዋለሁ ረቢ ይሻሃድ። ከዚያን ጊዜ ጀምሮ አሞኝ አያውቅም። ጥርሴን ተመልከቱት። ጥርሴን ላሳያችሁ። ጥርሴ ተቦርብሯል፣ ግን በጣም ነበር የምታመመው በፊት ማለት ነው። አያችሁ፣ ይሄኛው ጥርሴ ተቦርብሯል። ያንን መድኃኒት ሰርቼ ለራሴ ከተጠቀምኩ በኋላ ነው መጥቼ ለእናንተ እንድትጠቀሙት የነገርኳቸው። እና የሚገርመው ነገር ማለት ነው ይሄው እስከ ዛሬ ድረስ አሞኝ አያውቅም። ቢያንስ ቪዲዮን ከሰራሁት 8 ወር 9 ወር ሊሆነው ነው። ያንን ቪዲዮ ከሰራሁት ማለት ነው የጥርስ ታማሚዎች ማለት ነው። አሁንም እነግራችኋለሁ፣ ጥርሳችሁን የሚያማችሁ ሰዎች ሄዳችሁ ዩቲዩብ ላይ ያለ ቪዲዮ እየሄዳችሁ ተመልከቱ ትላለሁ። አንዲት እህታችን ደግሞ እባክህን ለስኳር ስራልኝ ብላኛለች። ለመጨረሻ ጊዜ ነው የስኳር የምሰራው። ከዚህ በኋላ ኮሜንት ላይ መታችሁ ለስኳር ስራልኝ ብትሉኝ አልሰራም። ምክንያቱም በጣም ብዙ ቪዲዮ ሰርቻለሁ። ከዚያ በተረፈ ደግሞ ዩቲዩብን እየሄዳችሁ ሰብስክራይብ አድርጉኝ፣ እዚህ ላይም ፎሎ አድርጉኝ። ዛሬ ኢንሻአላህ ለመጨረሻ ጊዜ የተለየ ቪዲዮ ነው የምሰራላችሁ። ይህን እንድትጠቀሙት ኢንሱሊን የምትጠቀሙ ሰዎችም ይህንን የምሰራውን እንትን ከመድኃኒት ጋርም ቢሆን እንድትጠቀሙት እመክራችኋለሁ። በጣም ነው የሚያወርዱ የስኳር መጠናችሁን። ከዚያ በኋላ መድኃኒታችሁንም ከወር በኋላ ማለት ነው ታቋርጡና ይህን ብቻ መጠቀም ትጀምራላችሁ። ምክንያቱም የስኳራችሁ መጠን ከወረደ ማለት ነው። ካልወረደ ግን እስከ 2 ወርም ሊወስድ ስለሚችል ይህንን አድርጎላችኋለሁ እና አሳያችኋለሁ። ዛሬ ኢንሻአላህ ያልተፈጨ ጥሬ አብሽና ኩዝበራ ነው። እሺ ኩዝበራ ነው። ይኸው ተመልከቱት። አሁንም ግርግር እንዳትፈጥሩ። አይ ይሄ ኩዝበራ አይደለም ባቅዶነስ ነው ምናምን እንዳትሉና ይህንን ነው የማሳያችሁ። አሳያችኋለሁ ወደ ቪዲዮ ማለት ነው። እሺ ይሄን ያህል ውሃ ነው የምትጨምሩት። እኔ ትኩስ ውሃ ነው ያደረኩት። እናንተ ቀዝቃዛ ውሃ አድርጋችሁ እስኪሞቅ መጠበቅ ትችላላችሁ። ከፈለጋችሁ ደግሞ ትኩስ ውሃ መጨመር ትችላላችሁ። እንደፈለጋችሁ ነው። 1 ኩባያ የዚህን የሚያህል ውሃ፣ ከዚያ 50 ግራም አብሽ ነው እሺ የምታደርጉት። 50 ግራም አብሽ ታደርጋላችሁ። እስኪን ተከተክ ትጠብቁታላችሁ። ሽታ ምናምን አለው፣ ሽታ ምናምን እንትን ይለናል ምናምን የምትሉ ሰዎች ደግሞ ማለት ነው የምትፈልጉትን አይነት ግብአት መጠቀም ትችላላችሁ። ከዚህ ጋር አብራችሁ ማለት ነው እንዳይሸታችሁ። ወይ ቁርንፉድ ማድረግ ትችላላችሁ፣ ወይንም ደግሞ ቀረፋ፣ ወይንም ደግሞ ናና፣ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ራሱ ማለት ነው ከለሩን ይቀይራል። ልክ ወደ ቢጫነት ይለወጣል። የአብሽን ከለር ይዛል ማለት ነው። ያኔ አውርዳችሁ ሲቀዘቅዝ ጠዋትና ማታ ስኳራችሁን በሳምንት ውስጥ ለውጥ ታገኛላችሁ። ኩዝበራውንም እንዴት አድርጋችሁ እንደምትጠቀሙ ታሳያችኋለሁ። እንግዲህ ያው ተንተክትኳል። እሺ እንግዲህ ይኸው ሲቀዘቅዝ ጠብቃችሁ ማለት ነው ትጠጡታላችሁ። ትከትኑትና ታስቀምጡታላችሁ። ምክንያቱም አብሮ እንዲሟሟ ማለት ነው፣ ስር ካለው ከሀብሹ ጋር ማለት ነው። ከዚያ በኋላ በባዶ ሆዳችሁ ማለት ነው አለሪክ ያኔ ጠዋት ላይ፣ ከዚያ ማታ ላይ ምግብ ከበላችሁ በኋላ ቢያንስ ከ2 ከ3 ሰዓት በኋላ ማለት ነው እንደዚህ እያደረጋችሁ ተጠቀሙ። ስኳራችሁን ደግሞ ቼክ እያደረጋችሁ ይህንን ቢያንስ ሳምንት ተጠቀሙትና ከዚያ በኋላ ስኳራችሁን ቼክ አድርጉ። አሁን የኩዝበራውን አሳያችኋለሁ። ኩዝበራ ማለት በኢትዮጵያ ስሙ
የድንብላል ቅጠል ነው ምናምን ነገር ነው ብለውኛል። ሽታ አለው እንደዚህ ትስትር ውስጥ እንዲሁም ሳምቡሳ ላይ ምናምን ሁላ ይጨመራል ድሮ እንትን በረመዳን ሲደርስ ማለት ነው። እና ይሄንን በማሽን እንመተዋለን፣ አሳያችኋለሁ። እንግዲህ ያው የዚህን ያህል ነው የምታነሱት። የዚህን ያህል ትንትሉና በእጃችሁ እንዲፈን ያህል ማለት ነው። ከዚያ የዚህን ያህል ውሃ ትጨምራላችሁ ማለት ነው። ከዚያ ይኸው እንደዚህ እያደረጋችሁ በየቀን ማለት ነው ሁለቱንም እየታመማችሁ ሄዳችሁ ለመድኃኒት ምናምን ገንዘብ ከምታወጡ ማለት ነው ይህንን እየሰራችሁ ተጠቀሙ።